እድልስ ምንድነው ዝም የምትሉት? ተባራለች፣ አባረናታል። ምን? አዎ ክፍሉ ውስጥ የወሊድ መከላከያ ተገኘ። ቢኒ ወስደዋለች፣ ተቀብያታለሁ። ራሴው ነኝ የተቀበልኳት። እና በሱ ምክንያት ነው ያስወጣችኋት? ምን አባቷ ትሰራለች ታዲያ? ያንን መከላከያ የወሰደችበት ምክንያት እኔ ነኝ፣ ጥፋተኛው እኔ ነኝ። ስለዚህ እኔንም አባሩኛ። የእናትህ ልዩ ጌጥ ወስዳለች እኮ። አልወሰደችም፣ አልወሰደችም፣ አልወሰደችም። ቢኒ ወስደዋለች፣ ግን ተቀብያታለሁ። ጌጡን በእጇ ይዛው መቀጠል ትችል ነበር። ማሚ ይሄ ነው የአንገቱ ጌጥ? ሀብል ለኔ ምን ማለት እንደሆነ ታውቂያለሽ? ማሚ እሱ እኮ የኔ ነው። እድል ምን በወድሽ ከልጅ የምትበልጭ ይመስልሻል? ማሚዬ ቆይ እኔ ላስረዳሽ። ይህ ሀብል እኔ መኝታ ቤት ነበር። እዛ እንደሆነ ማንም ሰው አያውቅም። ምን ስትሰሪ በረበርሽ? አረ ማሚዬ ይህ ራሴ እኮ የአንገት ጌጥ ነው። እድል ይህ ጌጥ አንዱ ከልጄ ጋር ተቀብሯል፣ አንዱ ደግሞ ከኔ ጋር ነው። ማሚ ምናልባት ክፍልሽ ሊኖር ይችላል። ሄደን ነው እስኪ። ቤት ግቢ ውስጥ እንዳትገቢ ነው ማደርግሽ። ሞክረትና ከአፈር ውሽ ምደባልቅሽ እናያለን። ከዚህ በኋላ አታብዛውሽ፣ ተጠንቀቅ። አንቺ ሌባ፣ ጥፊው ሲያንስሽ ነው። ሜላት አፍሽ ዝግሽ። ባልዘጋ ምን ታመጫለሽ? አሁን ከፍለኝ ይዞ ሜላት፣ ሌላ ችግር አትፍጠሪ። ምን አይነት ችግር? ምን ታመጫለሽ? ከፍለፊትሽ ዞር ባለኝ ቅምሻለ ሜላት፣ ተጠቂኝ። ምን ታመጫለሽ? ሰላም ሰላም ወደ ቻናሌ ቤተሰቦች እንዴት ናችሁልኝ? እንኳን ወደ እኔ ዩቲዩብ ቻናል በሰላም መጣችሁ። ደህና ናችሁ ወይ? በዛሬው በእድል ድራማ በክፍል 16 ላይ እንግዲህ ማሚ እድልን አስከፍታታለች። እንግዲህ የእሷ ትክክለኛ ልጅ የሆነችው እድል በአክስቷ በሮማን የተነሳ ለውርስ ብላ የራሷን ልጅ ሆን ብላ ማደጎ ቤት እህቷ እንድትወስደው አድርጋለች ቢኒን። ነገር ግን ደግሞ በተቃራኒው የእሷን ትክክለኛ ልጅ የሆነችውን ብሌንን እንደ ሞተች አድርጋ እንግዲህ እናትየዋ እስከዛሬ ድረስ ልጇ ብሌን እንደ ሞተች ነው የምታውቀው። ነገር ግን የልጇን ታሪክ የያዘች ልጅ እድል የምትባል ልጅ እቤቷ ሰራተኛ ሆና ተቀጥራ አለች። እጅ ልጅ እንግዲህ ልጇ ከብሌን ጋር ማለት ነው በብዙ ነገር ይመሳሰላሉ። በመልክ በጸባይ ብቻ በብዙ ነገር እናትየዋ ለመጀመሪያ ጊዜ ሰራተኛ ፈልጋ ወደ ቤቷ ሲያመጧት ስታያት ያቺ ልጇ ነበረች አስታወሰቻት። እንግዲህ ሮማን ማለት የማሚ እህት ናት። በህፃንነቷ ነበረ ልጇን ብሌንን ወስዳ እንደ ሞተች ተናግራ እስከዛሬ ድረስ ግን ለአንዲት ሴት ወስዳ እንግዲህ እንድታሳድጋ ተሰጥታት ነበረ። ያቺ ሴትም እንግዲህ እድል ብላ ስም አውጥታላት ልጅቷ አድጋ እናቷን ለመርዳት ሰው ቤት ተቀጥራለች እድል ማለት ነው። ነገር ግን ትክክለኛ ስሟ እንግዲህ ብሌን ነው። ነገር ግን ለመጀመሪያ ቀን ወደዛ ቤት ለሰራተኝነት ስትመጣ እንግዲህ ሜላትና ሮማን ሊወዷት አልቻሉም። የቤቱ ወንድ ልጅ ደግሞ ቢኒ እና ማሚ ደግሞ ይች ልጅ በጣም ወደዋታል። ቢኒና እድል ፍቅር ጀምረው ነበረ። እንግዲህ በጣም ከመቀራረባቸውና ከመዋደዳቸው የተነሳ በመካከላቸው ፍቅር ተፈጥሮ ነበረ። በጣም በሚያሳዝን ሁኔታ ግን ነገሩ አሁን ላይ ውስብስብ ብሏል። እንግዲህ አክስት ተብዬዋ ወይም ደግሞ የማሚ እህት የሆነችው ሮማን የቢኒ ትክክለኛ እናት ከሆነች ነገሮች ሁሉ የተበላሹ ይመስላል። ምክንያቱም ደግሞ የእድል የማሚ ልጅ መሆኗ የተረጋገጠ ነው በብዙ ነገር።
ነገር ግን ቢኒ የሮማን ልጅ ሆነ ማለት በጣም የሚያስጠላ ታሪክ ነው የሚሆነው ማለት ነው። ምክንያቱም የእህትና የእህት ልጆች ናቸው ማለት ነው። እንግዲህ ሮማን እህቷ ሳታውቅ የወለደችው ልጅ ነበረ፣ ቢኒን ነው እንግዲህ። ምናልባት የሚያጠራጥር ነገር አለ። ልጅም ላይሆን ይችላል፣ በልጅም ተቀይሮ ሊሆን ይችላል የሚል ወይም ደግሞ ሮማን እሷ ራሷ የማሚ እህትም ላትሆን ትችላለች የሚል ሀሳብ አለ እንጂ እውነት እህትና እህት ከሆኑና ምክንያቱም የአባት ልጆች ነን ብላ ነው እሷ የምታወራው። እንግዲህ የአባት ልጆች ላይሆኑም ይችላሉ፣ ወይም ደግሞ ቢኒ የእሷ ትክክለኛ ልጅ ላይሆን ይችላል። ምናልባት እዛ ማደጎ ቤት ውስጥ ተቀያይረው ካልሆነ በስተቀረ እውነት ግን ቢኒ የሮማን ልጅና ሮማን ደግሞ የማሚ እህት ከሆነች ከእድል ጋራ ፍቅር ውስጥ ገብተዋን ሁለቱ ሌላ ነገርም አድርገዋል። እንግዲህ ያ ማለት የአንድ እህት ልጆች ናቸው ማለት ነው። ነገሩ በጣም ነው የሚያስጠላው። ለዚህ ነገር ሁሉ ተጠያቂዋ ግን ሮማን ናት። ሮማን የእህቷን ንብረትና ለውርስ ብላ ነው እንግዲህ ልጇን ከማደጎ ቤት ሆን ብላ ሮማን እንድትወስደው ነገሮችን አመቻችታ ወደ ሮማን ቤት ሄዶ እንዲያድግ ያደረገችው። ታዲያ እንግዲህ ስለ እድል ደግሞ ጠንቅቃ ታውቃለች። እድል ስሟን ቀይራ ነው እንጂ የማሚ ትክክለኛ በህፃንነቷ የጠፋችባት ልጇ ናት። ታዲያ እንግዲህ እድል ገና እዚህ ቤት እግሯ ሲረግጥ ነበር ሮማን ዓይንሽን ላፈር ስትላት የነበረው። ምክንያቱም ደግሞ የዚህ ቤት ንብረት ሙሉ ለሙሉ ለልጇ እንዲሆን ለቢኒ እንዲሆን ስለምትፈልግ ለዛ ነበረ ልጅሽ ሞታለች ብላ እስከ መጨረሻው ልጇን ትታ ቢኒ ልጅ ብላ እንድትይዝ ስታደርጋት የነበረው እህቷን። የዚህ ሁሉ ጀርባ ከዚህ ሁሉ ተንኮል ጀርባ የእሷ እጅ አለበት። ታዲያ በዚህ አላበቃችም ሮማን። እድልን እዚህ ቤት ካየቻት ጊዜ ጀምሮ እቃዋን ትፈትሽና እቺ ልጅ ተሳስቼ ነው ወይስ እሷ ራሷ ያኔ በህፃንነቷ ሰርቄ ወስጄ ለሌላ ሰው የሰጠዋት ከእናቷ የነጠልኳት የእህቴ ልጅ ብሌን ናት ወይስ ሌላ ናት በማለት እንግዲህ እቃዋን ስትፈትሽ እድል አንድ ቀን ታያታለች። በዚህ የተነሳ እድልም ደግሞ ትናደድና አንቺ የኔን ነገር ከበረበርሽ እኔም ያንቺን ጀርባ እበረብራለሁ በማለት ተደብቃ የሮማንን ቦርሳ ከፍተው ነበረ። ያኔ ነው እንግዲህ ከሮማን ቦርሳ ውስጥ ፎቶ አግኝታለች። ፎቶ ደግሞ የቢኒ ነው። እንግዲህ ነገሩ የገባት ያኔ ነው። እዛ ቤት ቢኒን በጣም በተለየ መልኩ ተወደዋለች። ታዲያ ሁሉም ሰው ግራ ይጋባል። ለምንድን ነው ለቢኒ የምታደለው ይላሉ። ለካ የገዛ ልጇን ነበረ እህቷ እንድታሳድግ በጉድፈቻ እንዲወሰድ ያደረገችው ሆን ብላ ነበረ። ሁሌ እንግዲህ ስለ ገንዘብ አብዝታ ታወራ ነበረ። ልጇን ቢኒን ለምን መኪና ታስገዛትም? ገንዘብ ሞልቷል፣ ለምን ድርጅቱን በአንተ ስም አይሆንም እያለች እንግዲህ ምክንያቱም ልጇ ያኔም ሆን ብላ ይህንን አስባ ነበረ የእህቷን ንብረት ለመውረስ በልጇ በኩል ይህን ነገር ያደረገችው። ታዲያ እንግዲህ አሳ ጉርጓሪ ዘንድ ያወጣል እንደሚባለው እድል አንቺ ከነካሽኝ ማን የማለቅሽም በማለት የሮማንን ጀርባ ስታጠና ነበረ የቢኒ እናት መሆኗን የደረሰችበት። ነገር ግን ሮማን ይህን ነገር በእርግጠኝነት አድርጋለች። ግን ደግሞ ቢኒ ምናልባት የሷ ልጅ ላይሆን ይችላል፣ ልጇ ተቀይሮ ሊሆን ይችላል የሚል ሀሳብ አለኝ እንጂ ሮማን በትክክል አቅዳበት አስባበት ያደረገችው ልጇን በጉዲፈቻ መልክ እህቷ እንድትወስድ አድርጋ ከዛ እሷ አሳድገው ወራሽ እንዲሆን ነው የምትፈልገው። ንብረቱን ሙሉ በልጇ በኩል ማግኘት፣ የሴትዋን ደግሞ የማሚን ትክክለኛ ልጇን ብሌንን ደግሞ ሞታለች በማለት እንግዲህ ለአመታት ከእናቷ ነጥላ በድህነትና በመከራ ውስጥ እንድታድግ አድርጋታለች። ስሟንም ቀይራ እንግዲህ ድል ብላ ጭራሽ በችግር እየኖረች እናቷ ቤት ሰራተኛ ሆና ተቀጥራለች። ይህ ታሪክ እንግዲህ ከኖላዊ ድራማ ጋራ ትንሽ የሚያመሳስል ታሪክ አለው። የሀና ታሪክ ማለት ነው። በእርግጥ ሀና በልጅነቷ ጠፍታ ነው እንጂ እንደዚህ አይነት በአክስቷ ወይም በሆነ ዘመድ ግፍ ተሰርቶባት አይደለም። የእድል ግን ሆን ብላ ሮማን የሰራችው ድራማ ነበረ። ሮማን የራሴ ልጅ ነው ያለችው ቢኒ ግን የሷ ልጅ ይሆናል ወይ የሚለው ነገር አጠራጣሪ ነው። ይህን ነገር ግን እንግዲህ እድል ለማጣራት በድብቅ ዲኤንኤ ምርመራ እያደረገች ትገኛለች። እንግዲህ በቅርቡ ውጤቱ ይታያን ተብሎ ይታወቃን ተብሎ እየተጠበቀ ነው። የሮማንና የቢኒ ማለት ነው። ቢኒ ሮማን እናቱ እንደሆነች ከሰማ ሰዓት ጀምሮ ጤናማ አይደለም። በጣም ከመጀመሪያውን በጣም ስግብግብና ገንዘብ ወዳድ ስለሆነች አብዝቶ ይጠላት ነበረ። ነገሩ በዚህ አላቆመም። የሮማን መስገብገብና አብዝቶ እድልን መጥላት ነገሩ ምንድነው ብሎ ሲያጣራ እንግዲህ ቢኒ እድል የአሳዳጊው የማሚ ልጅ ወይም ደግሞ እንግዲህ እሱ የምርም የሮማን ልጅ ከሆነ የአክስቱ ልጁን አግኝቷታል። አብሯት ፍቅር የጀመረውና አብሯት ሌላ ነገር ያደረገው ቢኒ ከእድል ጋራ የአክስቱ ልጁና
አግኝቶታል። በዚህ የተነሳ እንግዲህ እድል ላይ ተቀይሮባታል። እሷ ደግሞ እንግዲህ አብሬው ስላደርኩ ነው ወይ የተቀየረብኝ ብላ ነገሩ ግራ አጋብቷታል። ነገር ግን በዛሬው ዕለት እንግዲህ እድል ትክክለኛ የማሚ ልጅ እንደሆነች የሚያሳዩ ብዙ ነገሮች ነበሩ። ከዛ ውስጥ እንግዲህ አንድ የአንገት ጌጥ ነው። አንገቷ ላይ ያደረገችላት ማህተብ የሆነ ጊዜ 2 ነበረ እና ያኔ ልጅቷ ስትጠፋ እንግዲህ በህፃንነቷ ማለት ነው አንደኛው ልጅቷ ጋር አንገቷ ጋር ነበረ፣ አንደኛው ደግሞ ቤት ነበረ። ማሚ የምታስበው ያኛው ከልጇ ጋር እንደተቀበረ ነው፣ ይሄኛው እኔ ጋር አለ ብላ ታስብ ነበረ። እናም እንግዲህ በዛሬው ክፍል ላይ የእድል አንገት ላይ ይህን መስቀል ታየዋለች። በዚህም የተነሳ ማሚ እንግዲህ እድልን ብዙ መጥፎ ነገሮች በመናገር አንገቷ ላይ ያደረገችውንም ደግሞ ሀብል በመንጠቅ ማለት ነው በጥፊ በመምታት የፈለገ በውድሽ ከልጅ ግን አላስበልጥሽም፣ እንዴት ብትደፍሪ ነው የልጅን ሀብል የምትነኪው በማለት እንግዲህ እድልን ክፉ ቃላት ተናግራታለች። እንደ ልጅ ነው ማይሽ ብላ ስፍስፍ የምትልላትን እድልን አሁን ላይ ፊቷን አዞራባታለች። እድልም አመንሽም አላመንሽም ይሄ ማተብ የኔ ነው፣ ከልጅነት የጀምሮ አብሮኝ የኖረ የኔ ነው፣ እፈልገዋለሁ ስጪ ብትላትም ማሚ ግን ጭራሽ ከመስረቅሽ ደግሞ ውሸትሽ በጣም ነው የሚያሳፍረው ማለት እንግዲህ እድልን በዚህ ተናዳ ቤቱን ለቃ ሄዳለች። ከቤት ከመውጣቷ በፊት ግን ቤት ልትወጣ እንደሆነ ስትነግራት እኔ ቃሌን አክብሬ እንድትማሪ ፈቅጄልሻለሁ፣ መማር ካልፈለግሽ ግን መሄድ ትችያለሽ ስትል እንግዲህ ማሚ የምር ያንን ጌጥ እሷ እንደሰረቀችው እያሰበች ነው። ነገሩ ግን ጌጡ ለምንድን ነው ማሚ እሷን የተጠራጠረቻት የሚለው የጌጡ መመሳሰል ብቻ ሳይሆን ማሚ ጋር ያለው የልጇ ማህተብ አንዱ ማለት ነው እንግዲህ ጠፋ። የጠፋው ደግሞ ሜላት እንግዲህ ወደ እናቷ ክፍል ገብታ እቃ እየበረበረች ነበር፣ እነሱ በሌሉበት ቤት ማለት ነው። በዛ ሰዓት እንግዲህ ይህን መስቀል ስታገኘው ዝም ብላ የሆነ ቦታ አስቀምጠዋለች። ቤቱን እየበረበረች ስለነበረ ስታገኘው የሆነ ቦታ ዝም ብላ ቦታውን ቀይራው ስለነበረ ማሚ ያስቀመጠችበት ቦታ ልታገኘው አልቻለችም። ለዛም ነበረ እድልን የጠረጠረቻት። እናም ደግሞ እጅ ከፍንጅ ይዛታለች። ራሱ ነው ማተቡ። በዚህ የተነሳ እንግዲህ ጦርነት ቤት ውስጥ ተነስቷል። ማሚ አይንሽን ላፈር ብላታለች። በግድ ከአንገቷ አስወልቃም ደግሞ ይሄ የኔ ውድ ንብረቴ ነው እንዳትነኪ ልጅ ነው በማለት እንግዲህ እድልን በጣም አስከፍታታለች ማለት ነው። ይሄ ነገር በዚህ እያለ ግን በጣም የሚያናድደው ነገር ደግሞ ቢኒ ነው። ቢኒ እንግዲህ በጣም መልካም ትሁት ልጅ ነው። ነገር ግን በዛሬው ክፍል ላይ ይሄ ማህተብ የኔ ነው ብላ ድርቅ ስትል እድል ለምን ያኛውን አንፈልገውም ብሎ እንግዲህ ከማሚ ጋር ወደ መኝታ ቤት ገብተው ነበረ ቢኒና ማሚ ማለት ነው። ነገር ግን ማሚ ፈልጋ አታው ትሄዳለች። ቢኒ ግን የሆነ ቦታ አግኝቶታል። ሲያገኘው ይኸው ያንቺ ይሄ ነው ያኛው የራሷ እድል ነው ከማለት ይልቅ ነገሩን ወደ ኪሱ በማስገባት እድልን ክፉ ቃላት ትናገሪያት ኋላ ይቆጭሻን በማለት እንግዲህ ነገሩን ዝም ብለዋል። በጣም ነው የሚያናድደው። ማሚና እድል መካከል ትልቅ ችግር እስኪፈጠር ድረስ እያወቀ ዝም ብለዋል። እድል ከቤት እስከ መሄድ ድረስ የደረሰችው እንግዲህ እሱ ተጠያቂ ነው ማለት ነው። ቢኒ ምን ለማትረፍ እንደሆነ አላውቅም። ቆይቶ መናገሩ ከረፈደ በኋላ ለጸጸት ለማሚ ከመንገር ይልቅ መጀመሪያውኑ ነግሯት ቢሆን ኑሮ ከቤት እድልን አታባረራትም ወይም ደግሞ እንድትሄድ አትፈቅድላትም ነበረ። እንግዲህ እዛ ቤት ስታያት ልጅን ትመስኛለሽ፣ ልጅን ታስታውሽኛለሽ፣ ሁለ ነገርሽ ከልጅ ጋር አንድ አይነት ነው እያለች በሞተችው ልጇ ምትክ በሷ እየተጽናናች ነበረ። ነገር ግን የልጅን ዕቃ ነካሽ በሚልና ደግሞ በዛ ላይ ደግሞ አላመንሽም ክደሻን በሚል ውሸታም ነሽ ሌባ ነሽ በሚል ነው እንግዲህ ጸቡ። እሱም እድልን ከቤት አባረዋታል። ሮማንና ሜላት እንግዲህ በጣም ደስ ብሏቸዋል እሷ ከቤት ስለተባረረች። ነገር ግን የቢኒ ተግባር ልክ አይደለም። እስከዛሬ ጥሩ ነገር እንደሚያደርግ አውቃለሁ። ክፉ ልብ የለውም፣ በጣም ንጹህ ልብ ነው ያለው። ነገር ግን ይሄን ሀብል ሲያገኘው ነገሩን ችግሩን መፍታት ነበረበት። ምናልባትም ደግሞ እድል የማሚ ልጅ እንደሆነች ማሚ እንድትጠራጠር ይረዳት ነበረ። ምክንያቱም ብዙ ነገራቸው ከልጇ ጋር ይመሳሰላል። ጭራሽ ደግሞ ሀብሉ አንገቷ ላይ ከተገኘ ነገሩን ከባድ ያደርገዋል። ማሚ አይኗን ወደ እድል ትጥላለች። ነገር ግን ይህን ነገር እንግዲህ ቢኒ ደብቆ ዝም ብሏል። ሀብሉን ኪስ ውስጥ አስቀምጦ ዝም ብሏል። ማሚም ክፉ ቃላትን ተናግራ በጥፊ መታታለች። ብዙ ነገር ተፈጥሮ እድል ከቤት ወጥታ ሄዳለች። ታዲያ እንግዲህ ቢኒ ከመሸ በኋላ ወደ ቤት ሲመጣ እድል አልነበረችም። እድል የት ሄደች ብሎ ሲጠይቃት ሰረቀች፣ ዋሸች፣ ከዚህ በላይ ደግሞ ምን ታድርግ የወሊድ መቆጣጠሪያ ክላሷ ውስጥ ተገኘ በሚል እንግዲህ
በጣም መጥፎ ልጅ ናት ስትል ማሚ እየሰማን ነበረ። እሱም እንግዲህ በእኔ ምክንያት ነው እኔ አብሬያት አድሬ ነው በሚል እንግዲህ የእሱ ጥፋት እንደሆነ እሱን እንድታደርግ ያደረጋት ይናገራል። በዚህ አላቆመም። የሰረቀችውንም ስትናገር እንግዲህ ይሄ ነው አይደለ ሀብሉ ብሎ ከኪሷ ወጥቶ የእሷን ትክክለኛ ሀብል ሰጥቷታል። ይሄ ነገር ማሚን እንግዲህ ወደ ጸጸት ነው የሚወስዳት። ምክንያቱም ማሚ እድል እዛ ቤት ከወጣች ሰዓት ጀምሮ በልቅሶና በችግር ውስጥ ነው ያለችው። ምንኩኛ ነው እንደዚህ በጣም እሷ በመሄዷ እንደዚህ እየሆንኩ ያለሁት ምንድነው ውስጤ በፍርሃት የተሞላው ለምንድነው ውስጤ አንጀት ያልችል ያለው እያለች እያለቀሰች ነበረ። ያ ማለት እንግዲህ የእናትነት አንጀቷ አልችል ብሏት ነው ልጅቷ ከቤት ስትሄድ እንደዛ የተረበሸችው። እንግዲህ ይሄ ነገር ወደ የት ያመራል የሚለው በጣም አጓጊ ነው። የሮማን ውሸት እንደቀጠለ ነው። ቢኒ ደግሞ የማሚንና የእድልን ዲኤንኤን ማስመርመር እፈልጋለሁ እያለ ነው። በቀጣይ ክፍል ምን ይፈጠራል አብረን የምናይ ይሆናል። የዛሬን አበቃን። ቸር ቆዩልኝ።